ምን ነው አራራቅሻቸው እኔ ሌላ ልጅ በቃ ሞልድ አይመስለኝም ነበር በቃ ስለ ሲንግል ማም ስለነበርኩኝ በቃ ሌላ ልጅ ሞልድም ከዛ በኋላ ኑሮ የሚኖረኝም አልመስል በቃ ማለት ልጅን ማሳደግ ብቻ ነው ሐሳቤ የነበረው ሶ ሁለተኛም ልጅ ወለድኩት በሷ ነው ማለት ባክሽ እህት ፈልጋለሁ ነው ታለቅሳለች በጣም ይደብራታል ልጆች ሲጫወቱ ብቸኝነት በጣም ይሰማታል ይሄ መጫወቻ ቦታ ስትሄድ ምናምን እህታማቾች ጓንጋፕ ያረጉባታልና በጣም ይከፋታል ምናምንና 10 አመት በጣም ሩቅ መስሎኛል ማሚ እኔ እህት ነው ደግሞ እህት መቼ ነው የሚኖረው እስቲ 10 አመትሽ ላይ ምናምን ላታለሁ ሶ የልክ የ10 አመት የልደቷ ቀን where is my gift አለችኝ ማለት ነው እኔ አይስወር ረስቻለሁ እግዚአብሔር ከዛ ስትለኝ እንዴ ሃኒ እኔኮ በቃ ማውራው ጠፋኝና እኔኮ እንደዚህ ልጅ ቶሎኮ የሚገኝ ነገር አይደለም እንደዚህ እኮ አይደለም ምናምን ስላት ኖ ፕሮሚስ ብለሽኝ ይለ እንዴ ማታረጉትን እንዴ ደሞላት ነበር ማታረጉትን ነገር አትናገሩ በቃ ብያለሁ ለፍልፌ እንደዛ ከዛ የታላለችኝ ከዛ በቃ ጸሎት አርጊ ምናምን አለቻት እናቴ እህት እንድታገኝ ስትላት ገብታ የመቤታችን ስዕል ጋር እንባዋ እንደዚህ ይወርዳል እመቤቴ ማርያም ደግሞ ዲያሎግም አለው እንጂ እየሰማን እህት ነው መፈልገው እናቴ ማርያምዬ አንቺ ሁሉን ተሰጫልሽ ይባል ይለ እንዴ ምናምን ያለሽ ሌላ ታሪክ ከዛ በቃ አሁን አይ መንገር አለብኝ ምናምን ብዬ እኔ ምልሽ አንዬ አልኳት እኔ አሁን ምናልባት እንደው ካንቺ አባትስ ባይሆን እንደው ከሌላ አባት ቢሆንስ ምናምን ስላት መልስ አሁን አትጭኝ አስቢበት አልኳት ስላት እኔ ደግሞ በቃ ሞኝ ስለምትመስለኝ የምታወራኝ እንደዚህ አይነት ወሬ የምታወራም አይመስለኝም ከዛ አሰበችበትና ጧት ላይ ሃይ እናቴ ጉድ ሞርኒንግ ማሚ አለች እንዴ ነሽ ሃይ ማይ አስቢበታለሁ አለችኝ ኦች ሴትዮ አለቀኝም ብዬ ምን አሰብሽ ስላት as long as you live with me አለችኝ I don't mind እህት ብቻ ነው ፈልገው እንዴ ቺጂ እውነት ማድጋለች እንዴ ምናምን አልኩ እውነት እግዚአብሔር ጊዜ ልጅ አዎ በ10 አመቷ በዛ ላይ እኔ እንደ ሞኝ እንደ ህፃን ልጅ ነው ማያት ሁሌ በቃ ህፃናን የሚመስሉ ከዛ አይ ይሄን ነገር ማሰብ አለብኝ ብዬ አሰብበት ያኔ እሷ ሐሳቡን ስላመጣች ነው ወይንስ ሌላ ፕሮጀክት ነበረ ነው አልነበረም በቃ እኔ ላይፌን እዛ ጋር ዘግቻለሁ በቃ የፍቅር ግንኙነት ውስጥ አልነበርሽም ወይም ደግሞ ሌላ ከሌላ ሰው ጋር አዎ ማለት ይሄ ሲሪየስ ብሎ እንደዚህ ኑሮ እንደዚህ ምናምን አላስብም ለምን በቃ መጀመሪያ ላይ ስላልሆነ በጣም ጥሩ ጓደኛሞች ነው በጣም ጥሩ ነን ከአባቷ ጋር ግን በቃ እንደማንቀጥል ስለምናውቀው አቁመናል ግን እሷ ደግሞ ሌላ ጥያቄዎች ነበሯት እኔ ደግሞ ያን ነገር ለማድረግ ጭራሽ አስቤበትም አላቅም የማግባት እንደገና ሌላ አዲስ ኑሮ መኖር ምናምን እንደውም ቤተሰብ ሁሉ ነው የሚጠይቀኝ የእናቴን ሳባት ሁሉ ባል አምጥተውልኝ ያውቃሉ የሆነ ጊዜ ማግባት አለብሽ ምናምን እኔ አላገባም እኔ ከልጄ ጋርና ከእናቴ ጋር ነው የምኖረው በቃ ተውኝ ብዬ እኔ እዛ ጋር የዘጋሁት ነገር ነው ገባ እሷ ግን ብዙ ጥያቄዎች ነበሯት ግን አሁን የልጅሽን ቃል ለማክበር ስትይ ብቻ ልጅ መውለድ አልከበደሽም እሱን ስል ብቻ ሳይሆን ማሰብ ጀመርኩኝ አሁን ከዛ ኦኬ ልጆች ያድጋሉ እንደገና ደግሞ እሷም ደግሞ መሄድም ፈለገች አባቷ ጋር እዚህ ሀገር ስለማይኖር ከዛ ታስበው ለካ እውነቷን ነው እኔም ሌላ ልጅ ያስፈልገኛል ሁሌ እናቴ የምትለኝም ነገር ነበረ ሶ ያንን ነገር ማሰብ የምትጀምረው እንደ አዲስ ከሆነ ጊዜ በኋላ ነው እስከዛ ድረስ ግን አላስበውም ነበር ከዛ ያሰብኩበት ስመጣ ከዛ እንደዚህ የሚመስል ኬክ ደግሞ እግዚአብሔር ሰጠኝ ዋው ማን ነው ስሙ ሁለተኛ ልጅሽ ማያ ተወለደች ማለት በጣም ደስ ይላል አዎ በጣም ስለዚህ የደስታው ስሜት ቃልሽንም አንቺ ማከበርሽ አዎ እሷም በጣም ደስ አላት ከዛ ኤቭሪዌር ትሄዳለች ታለኝ ትላለች ምናምን ሙሉ ነው ህይወቷ ደስ ይላታል ምናምን የሷ ደስታ ያስደስታል ከዛ ደግሞ ልክ ልጆች ሲያድጉ ደግሞ ለካ ሰው ይሄ ቤቱ ጭር ይልባችኋል ወደፊት ምናምን የሚባለው ነገር እውነት ነው እኛ ማይመስሉ ነገሮች አሉ ሰው ሲነግረን ከዛ it's a blessing ደግሞ እግዚአብሔር የሰጠህ ነገር ነው አስበበት ሲሆን ደግሞ ወዲያው እንዳሰብከው ስታገኝ ደግሞ ቀላል ነገር አይደለም ለምን ስለዚህ እንደዚህ እንደነ እንግዲህ በቅዲያ
አይነት ልጆችን ስታይ የምትመክሪያቸው አንቺ የመታሽን ድንጋይ እንዳይመታቸው ትግስተኛ እንዲሆኑ እኔ በርግጥ በጣም ትግስተኛ ሰው ነኝ ያው አልመስልም እንደዚህ ነው ትግስተኛ ሆኖ ሶት ዳር ስትይዙ እንደዚህ አድርጉ whatever it is በቃ ግዴታ ፋይት ማድረግ የለባችሁም አሳልፉት ያልፋል እኮ ከዛ በኋላ ነገር ደግሞ ሌላ ቀን እኮ ነው እስከምትችሉ ጥግ ታገሱ እኔ እንዲያርግ ያለው አይደል አላረዘምኩም አንስል ማለት እንዲያርግ ያለው ስለ ሞች እንደዚህ አርገሻል ዋው ምናምን ነው እና እንደዛ ብዬ በጣም ነው መመክረው ሰው ትዳር ጥሩ ነው ያስከብራል ሲንግል ማም ሆኖ መኖር ያን ያህል ጥሩ ነገር አይደለም እኔ መሆን ስላልቻለ ነው እንደዛ የሆንኩት እንደውም በጣም ብዙ ወጣቶች ምናምን እንደዚህ ትንሽ ካወሩ እኔ እንዳንቺ ሲንግል ማም ሆኖ ፈል ኖ እንደዚህ አይባልም እንዴ ብዬ ሌላ ረጅም ማብራሪያ ነው የምሰጠው ይሄ ስለሆነ እኮ ነው እንደውም ጭራሽ ላይፌ ላይ ያስገብቼ ነው የምነግራቸው ምን ነገር የሌለበት የሚመስሉትን ነገሮች ሁሉ ይሄን አልፍ ያለሁኝ ግን ይሄን ያህል ርቀት ሄጂ እንዲ ስላልሆነ ነው ስላቸው ይገርማቸዋል ያው እኔ የሚያስሙ ሌላ ነገር አይደል ሌላ ፒክቸር አይደል በቃ ግን እንደዛ አመክራለሁ ነው ሁለተኛው ተሳካ አሁን የማያ አባት አብሬ መኖር ነገር አይ አልተሳካም ከመጀመሪያውም እንደዛ እንዲሆን አልነበረም ያሰብነው ማለት ይቻላል በሂደት ነበር ግን እኔ ምን ከበደኝ መሰለ ረጅም ጊዜ ብቻዬን የኖርኩ ሴት ስለሆንኩኝ በዛ ላይ ደግሞ እናቴ ኒጋናት ምናምን ስለዚህ የኔ ላይፍ በቃ በዚህ ነው የሚቀጥለው ብዬ ነው የወሰንኩት መሆን ስለነበረበት መሆን ቢችል ኖሮ ጥሩ ነበር ግን ልክ በሰዓቱ ግን በሂደት ይስተካከላል ብለን ያሰብነው ነገር ነበር በሂደት ደግሞ የማይስተካከሉባቸው ነገሮች ነበሩ ግን ጸብም የለም መጥፎ ነገርም አይደለም ስላልሆነ ግን አልሆነ በቃ ዝነኞች ብቻ አይደለም አሁን ቲያትሩ ላይ ፊልሙ ላይ ወይ ምናምን ሳይሆን ማህበራዊ ህይወታችንም ላይ ትዳር በቃ በጣም ከባድ እየሆነ ነው ፍቺ እየበዛ ነው እንደውም ባለፈው ዳታ ያያየን በዚህ አመት የተጋቡና የተፋቱ በጣም ብዛት አለና ምንድነው ምክንያቱም ብዙዎች በጣም መፍራት ሁሉ ጀመሩ እንግዲህ ቀደም እንዳልሽው ነው በተለያየ ነገር በቃ አብሮ መኖር አብሮ መቀጠል እየከበደ መለያየት እየበዛ መጣ እንደዛ ደግሞ ሲሆን አስቸጋሪ ነው ምክንያቱም ስም ያላቸው ሰዎች ታዋቂ ሰዎች የሚኖሩት የፍቅር ህይወት ለሌላው ማራያ ይሆናል ተብሎ ይተበቃል ያ ሳይሳካ ሲቀር ደግሞ ታች ያለው ይፈራል ፋሽንም ሊመስለው ይችላል እንደ ፋሽን ባያዩት በጣም ደስ ይለኛል እኔ አሁን እንደዛም አሁን ለምሳሌ ልጅ እንኳን ለወልድ ሲሄድ አሁን ምጤ እንኳን ሲመጣ ራሴ ነኝ ነድቼ የሄድኩት ይሄ አስቸጋሪ መባል ሴት አይደለሁኝም አጋጣሚ ሆኖ እንደው ያለ መስተካከት እንደው እድል ልበለው አይደል የሆነ ነገር ነው እንጂ እኔ አሁን ማያንስ ወልድ ምጤ ሲመጣ አጠገቢ ሰው አልነበረም እናቴ ያለሽ ለምሳሌ ከኔ ጋር ቤተሰብ ጋር መደወልኩ ምናምን ይችላልው ግን ደና ከሆንኩኝ ይሄ ሰው አስጨንቆ ምጤ መታልና መታችሁ ሰዱኝ ይሄ እንደዚህ ምናምን እኔ አልችልበትም ይሄ በቃ ሰው ላለማስቸገር ሰው ማስቸገር አልወድምና ከዛ በቃ እቴቴ ተነሽ በቃ መጤ መጥቷል ምናምን አልኳት እሷ በቃ አንድ እግር ካልሲ አርጋ ወደዚህ ምናምን ተጣል እንዴ ተረጋጊ ምናምን ብዬ ከዛ መኪና እየነዳው ሄድንና ሐኪም ቤት በሩ ጋር ስንደርስ ዘበኛው አዩኝ ደሞ እኔ በጣም ነው ማወራውና ያስታውሱኛል ይሄ እንደና ናችሁ ምናምን ስለምል በደንብ ስለማወራ መጣሹ ነድቼው ነው መጣው ምናምን ላቸው ነበር መጣሹ ከዛ ሰውየው በቃ ምን ያርጉኝ ዘበኛው በዚህ ጋር ቆይ እዚህ ጋር አምቡላንስ ቦታ ነው ግድ የለም እኔ እዛ ጋር ቆማለሁ እኔ ነኝ እና ነይ በቃ አሉኝ ከዛ እዚህ እንትን ያረጉ ይለ ይሄ መሳሪያ እንደዚህ ያዙሮት ደንግጠው ወደኔ ዞሯል እኮ ይረዱ ያግዙሻል ሊያወርዱኝም ፈለጉ ግራ ገባቸው አረ ችግር የለም እኔ ደና ኮንኩ ምን እኔ አልችልም ይሄ ሰው ማስጨነቅና ከዛ በቃ ቆምኩኝ ገባው ስጋባ ነርሷ ጭራሽ ሊፕስቲክ ተቀብተሽ መጣሽ ማለት ነው ማለት ዘንጬ ሊፕስቲክ ተቀብቼ ምናምን ሄድኩ ከዛ ቁጭ ብለን ከልጄ ጋር እንዘፍናለን ዶክተሩ ሲመጣ እዚህ ጋር ታቱን ስላለን ምናምን ከዛ ያቺ ሰዓቷ ስትመጣ በቃ ጸሎት ነው መቤት ታቂያልሻ የካው ሚካኤል ምናምን አሉ በቃ ሁለተኛው በሰላም
ዋው ባህሪሽ በቃ እኔ አሁን ካንቺ ጋር አብሮ አለመኖር የሚከብድ ይመስለኛል። አጋጣሚው እንግዲህ አልተሳካም ይመስለኛል። ምክንያቱም ጓደኞችሽ በአብዛኛው ሲናገሩ በጣም ቀለል ያልሽ እንደሆንሽ በቃ ከሰው ጋር መኖር ብዙም እንደማይከብድሽ የመለያየት ታዲያ እንደዚህ በጣም ቀለል ካልሽ በጣም ለምንድን ነው ሁለት ተመሳሳይ እንቅፋት የመጣሽ? የመጀመሪያው ሁለታችንም ልጆች ነን፣ ወጣት ነን። ከዛ ሞከርን አልሆነም። ያው ውጭም ስለሚኖር ስለነበረ ርቀቱን በጣም እንትን ነበርና ያው ወጣቶች ነን ሁለታችንም ልጅ ለማሳደግ መስራት አለብን፣ መሮጥ አለብን ምናምን። እኔም ሰራተኛ ነኝ፣ ጎበዝ ነኝ፣ እሱም እንደዛው። ግን ሞከርን ካልሆነ ደግሞ እንትን ማለት መጣላትም የለብንም። በጣም ጥሩ ግንኙነት አለን። በመሃል ያሉትን ነገሮችን በጣም ነው ክፍተት መሞላው። ኢቭን ለሃኒዬም እንዳይደብራት የሆኑ ነገሮች መስማት ከሌለበት ሁሉ የሷን ጭንቀትም አልነግረውም። ለምን ማስጨነቁን አልወደውም፣ ምን ያረጋል፣ ጥቅም የለውም አይደል? ስለዚህ ግን አይ ዶንት ኖ በቃ አልሆነም። ርቀቱ መሰለኝ ያለንበት ሀገር ይላል አይደለ? ርቀቱ መሰለኝ እንደዛ ያደረገ። ግን ዝም እየሳስበው እንዳለው አሁን የአገራችን ላይ እንዳለው የፍቺ ችግር ግን የትዳር አማካሪዎች በጣም የሚያስፈልጉን ይመስለኛል። አዎ የትዳር አማካሪዎች ብቻም ሳይሆን ራሳችንም ነው የሚመስለኝ። እኔ ደግሞ ራሳችን ስለ ይሄ መተው አሁን ከሰው ለስራ ለመኖር ብሎ ከሰው ጋር ሲኖር ነገሮችን ይተው የለ ለምንድን ነው ለትዳር እንደዛ ማይደረገው? ገባ? እኔ አሁን በጣም ነው የምተው ምንም በቃ እንዲኖር ኦኬ አይቼም አላየውም ብዬ ማልፈው ነገር ምናምን አለ። ያ ነገር እንደው አብረን አይደለንም እንጂ በጣም ለኔ በጣም እንዲጨነቅልኝ በጣም እንዴት እንደሚያሳዝነኝ እኔ እንደውም አሁን ያሳዝነኛል። በጣም ነው የሚያስብልኝ ምናምን በቃ ላይፌን የሆነ ቦታ ያቆመው ምናምን እሱ ይመስለዋል አንዳንድ ጊዜ ይለኛል። እኔ ነኝ የተሳሳትኩት ምናምን ደግሞ እንደዛ እንዲያስብ አልፈልግም። ሞከርን አልተሳካም አይደል? ስለዚህ በጣም አሪፍ ፍሬንዶች ነን። በደንብ ላማክረው ሊያማክረኝ ምንችል ሰዎች ነን። ኦፍ ኮርስ ይሄ ሁሉ ነገር ኖሮ አንድ ላይ ብንሆን ደስ ይል ነበር አይደል? ከነበረን ነገር ግን ካልሆነም ደግሞ መገዳደል የለብንም። ጥሩ ነን በቃ ለልጃችን በደንብ ጥሩ አባትና እናት ነን። ገባ? እንዲህ አይነት ታሪኮችን ስትሰሚ መቅዲ ምን እንደሚሰማሽ ትዳር ላይ? ዳፈሪ አይኔ አልሰራም። እኔ እንጃ እኔ አስተሳሰቤ እንዴት እንደሆነ አላውቅም። ግን አብዛኛውን ጊዜ በቃ ነገሮች ላይ አንተ እስከ ጥግ የምትችለው ነገር ነው የምትሞክረው ብዬ ነው ማስበው። ወይ የሆነ ነገር ፈራው ብለህ ሳትገባበት አትቀርም ማለት ይሄ የላይፍ መንገድ ነው፣ የህይወት መንገድ ነው እና ሁሉም ሰው ያ ነገር ያጋጥመዋል ብለህ ማይንድ ሴት ግን እንደዛ ቢልድ ማድረግ የለብህም። እኔ አሁን እናትና አባቴ በጣም ጥሩ አመለካከት ነው ያላቸው ማለት ፖዚቲቭ ነገር ነው የሚነግሩህ፣ እንደውም ሰፖርቲቭ ናቸው። እና እኔ አሁን ማስባቸው ነገሮች ያው መንገድ ላይ የሚያጋጥምህን ነገር ህይወት ላይ አታውቅም፣ ብዙ ነገር አናውቅም የሚያጋጥመህን ነገር ግን ያው እስቲ እግዚአብሔር ይጨመርበት ብለህ ነው አይ ቲንክ መቀጠለው። የድሮ ቤተሰብ የድሮ ባልና ሚስት በቃ ይቻቻላል። ብዙ ምን ሰማቸው ነገሮች 50 ዓመት በትዳር አብረው ኖረው ከ9 ልጅ ጋር ፎቶ ይነሳሉ ምናምን በቃ ደስ የሚል በቃ አላቸው። እንዴት ነው ሲባሉ ኢንተርቪው ላይ ራሱ በቃ እሱ ሞቅ ሲል እኔ በረድ እሱ ሲል ደግሞ እኔ እንዲህ ያለ ምናምን ይባላል። አሁን ግን የምትሰሚው ነገር አይደለም። ዝነኞቹ ላይ እኮ በተለያዩ ነገሮች ስታይ በቃ ወልደው ተለያዩ ነው እንደዚህ ሆኖ በቃ አብሮ አይኖሩም ምናምንና እውነት ትልቅ ጸሎት የሚያስፈልገው ይመስለኛል። አዎ እውነት ነው አይደል? እንዲያጸና በቃ ለልጆች ሲባል ለሚመጣው ትውልድ ሲባል በቃ ስለፍቺ ሳይሆን ስለጋብቻ ይሄን ያላመት በትዳር ኖረው ይሄን እንደዚህ አይነት በዓላቸውን አከበሩ የሚባሉትን ባለትዳሮች ያብዛልን እባካችሁ። ክንዴውን ተስፋ አለ አይደል? ስንተኛ ዓመት አሁን ክንዴ ድራመሬ ነው። ወደ 10ኛ ዓመት እየሄደ ነው። ቅርብ ጊዜ ነው ያገባው። እኛ እኮ እንከታተላለን። እንደ ዶላር ነው የሚያበዛው። አንደኛ ዓመቱ መጣ ግን እሱ የሚለው የኢትዮጵያ አይደለም አይደል? ያንተ የአሜሪካን ለምስ ከሱ ጋር አንድ ዓመት መኖር
ለሷ 17 ዓመት እንደመኖር ያጣጥሎ ነው የሚደፋ ከባድ ጊዜ እንግዲህ ዛሬ ያገናኘን 1159 በጣም አሪፍ ፊልም ነው እየተባለ ነው ካጫጭር ጭውውቶች ወደ ፊልም ገብተሻል እንዴት አገኘሽው ገርሞኛል እውነት ለመናገር ከዚህ በፊት በተደጋጋሚ ስክሪፕት መጥቶልኝ ያውቃል ግን እንዴት ነው አንዳንዴ ኮንፊደንስ ላይ ሰማህ ይችላል ምንም ያህል ፎሎወር ምናምን ቢኖር ሶሻል ሚዲያ ላይ ግን ደግሞ ይሄ ሜንስትሪም ይሄ አለር ሲኒማ ምናምን እኔ ፈራለሁ በጣም ማለት ነውና እንደውም ይሄ ፊልም ሲመጣ መጀመሪያ ላይ ዳይሬክተሮቹ ምናምን ነገር ሲያዋሩኝ በጣም በቃ ቀለል አድርጎ ነው ሲያናግሩኝ የነበሩት አለ አይደል ችግር የለውም የመጀመሪያ ፊልምሽ ነው ምናምን ከዛ እንዴ የመጀመሪያ ፊልሙን ሰው ከነማንዴላ ጋር ይጀምራል እንዴ ትንሻል በዛም ደግሞ ዋና ገጸ ባህሪ ሲሰጥ ደግሞ ሪስፖንሲቢሊቲ ነው ሰው እንዴት ነው ስክሪን ላይ አይቶኝ ስለኔ አክቲንግ የሚኖር ኦፒኒየን እንዴት ነው ወይ ደግሞ እነዛ ዋናዎቹን ተዋናዮች በደንብ ደግፋቸዋለሁ ወይ ምናምን የሚሉት ሐሳቦች ነበሩ ማለት ነው ግን ወጥቶ አሁን ትሬለሩን ምናምን ሳየው በጣም ነው ደስ ያለኝ ተነሳሳሽ እንዴት ነው በጣም ደስ ያለኝ ማለት ድሮ በጣም ነው ፊልም መስራት ፈልጌ ነበር መጀመሪያ ሶሻል ሚዲያ ከመጀመሪያ በፊት በጣም ኦዲሽን አድርግ ነበር በጣም ማለት ነውና አሁን በማላስበው መንገድ ነው የመጣው ደስ ያለኝ ቲክቶክን አየሽ ቲክቶክ እንጀራ ይዘጋልም እንጀራ ይከፍታል አንዳንዴ የሆነ ፋውል ስትሰሪ ህይወትሽን በአጠቃላይ ያበላሽዋል ጥሩ ነገር ደግሞ ስትሰሪ እንዴ አረኔና ተብሎ ደግሞ ለሌላ ክብርም ደግሞ እንድትታጭ ያረጋልና እንግዲህ እንደገባይ መቅዲ በተከታታይ በሰራሻቸው ቲክቶክ ቪዲዮዎች አማካይነት ዳይሬክተሮቹ ፊልም አዘጋጆቹ አይኑስ ገባሽ ከዛ ነው ስኬንስሪ ተባልሽ ማለት አዎ እስኪ ትሬለሩን አብረን እንመልከተው እስኪ 1159 አዲሱን ፊልም እስከመቼ ነው በዚህ እስከመቼ ነው ወደ ውስጥ የምትጮህ እስከመቼ ነው ከራስ ጋር እየተጣላ የምትኖረው አንተ ገደላት ቅዱስ ናፍቀኝ ነበር እኔም ናፍቀሽ ነበር ደስ የሚል ምሽት ነው ማሳለፍ መፈልግ እኔም ጥሩ ጊዜ እንድናሳልፍ ነው የምፈልገው የኔ ውድ አንተ እያለ እንዴት ሌላ ሰው ለውዳለሁ በራሴ መንገድ ያገኘሁሽ በራሴ ቀለም መርጬ ሳልኩሽ በህይወቴ የተከሰትሽ ብቸኛ ደስታዬ አንቺ ነሽ አፈቅርሃለሁ ቅዱስ ግን ፍቅራችን የተከለከለ ነው ፍቅረኛ በእኔ የደረሰ በአንተ እንዲደገም ስለማልፈልግ ሲኦል ውስጥ ነው ያለችው ሂደህ ከጎኗ ልትቆም ይገባል ምንድን ያደረጉሽ ክፍል 322 የነበረች ታካሚ ወደ እንድትዘዋወረችው ሲያልገባች ምን ነገር አላስታውስም እያልሽ ነው ያመንክበት ነገር እስከ ህይወት መስዋዕትነት መክፈል አለብህ ሙት ላመንክበት ነገር ቅዱስ የፍቅር ልብ አንጠልጣይ ይመስላል አንቆፍረው ግን ልብ አንጠልጣይ ነው የፍቅር ፊልም ነው ሆረር ነው ምንድነው ያው እኔ እዛ ጋር ስለ ፊልሙ እንዳትናገሪ ብሎ የሚያስፈራሩኝ ሰዎች አሉ እዩት ነው እዩት ግን ያው ዋናው ቁም ነገር አለ አይደለ ወላጆች ልጆቻቸውን የሚያሳድጉበት መንገድ ወደፊት ምን ያህል ህይወታቸው ላይ የሚኖረው ሚና የሚያሳይ ፊልም ነው ደስ ይላል በዚህ ፊልም ላይ ማሂ ልጅ ተውናለች አዎ አቢጋይል አዎ እንዴ እሷም የመጣች ነው በጣም ይገርመኝ ለልጅሽ ቤት ውስጥ ስልክ አሰጭም በዚህ ፊልም ውስጥ ግን ስልክ የምትሰጥ እናት ሆነሽ ነው የሰራሽው አዎ ተመቻት ፊልሙ ይቀጥላለች ቤት ስለማይሰጣት እንዴ ነው እንዴ ምናምን አለች ወይስ እንዴት ግን ይሻልቻቸው
እሷ በጣም ነው የምትፈልገው ፊልም መስራት ትወዳለች ያው በሙያውን ወዳው ነው ወይስ ምናምን የሚላውንም አይቻለው ትፈልጋለች ፊልም መስራትና እዛ ላይ በመተወኗ በጣም ነው ደስ ያለኝ እኔም ብቻዬን አይደለም የሚወሰንኩት አባቷንም ጠይቄ እንዴት ነው እንደዚህ ልታረግ ነበር ምን ትላለህ አልኩት ሂዝ ኦኬ እሺ እሷ የምትፈልገው ከሆነ ምናምን አለ ወሰን መስራት ጀመረች ከዛ ተሰጣት እና የተሰጣት ካራክተር አቴንሽን የማያገኙ ልጆች ቤት ውስጥ ስልክ ነው በቃ የሚሰጣቸው ስልኳን ይዛ ነው የምትቀመጠው የዛሬ አመት ነው የተሰራው ፊልሙ 14 አመቷ ነው ገና የዛኔ በ14 አመቷ በዛ እድሜዋ ላይ ያለች ልጅ ለሊት ላይ ቁጭ ብላ ቻት የምታረግ የዛኔ ስልክም የላትም ሀኒዬ በዚህ አመት አሁን የዛሬ 2 ወር ምናምን ነው ስልክ ያው በቃ ግድ ሆኖ የራሷ ስልክ እንዲኖራት ተብሎ የፈቀድንላት እሱንም በቃ ቁጭ ብሏ ለኔ ጋር ነው ያለው አሁን ስልኳም ለኔ ጋር ነው ያለው ምንም አይመስላትም እና ግን እቺኛዋ ካራክተሯ ግን በቃ ስልክ ነው በቃ የምታውቀው ኢቭን ቻት የምታረግ ለሊት ቁጭ ብላ የኔ ፍቅር ምናምን የሚባል ሁሉ ነገር የምታወራ ልጅ አዎ እንደዛ አይነት ናት ካራክተሯና አንዳንድ ሰዎች የሉም ያሉ እንደዛ አይነት አንዳንድ ቤት ስትሄድ ጸጥ ይሉባና ልጆቹ በሙሉ ስልክ ይዘው ነው የሚቀመጡት እና ምን ያህል እንደሚጎዳ እኛ ቤት አሁን ለምሳሌ ልክ እኔ ቤት ስገባ ከስራ ምናምን ስገባ አዲስ ህይወት ነው የሚጀምረው በቃ ወሬ አለ ዳንስ አለ ዘፈን መስፈን አለ ጨዋታ አለ እንደገና ከናቴም ጋር ወሬ አለ በቃ ቤቱ እንደ አዲስ ነው ብድግ የሚለው